እንደ ሮይተርስ ዘገባ ከሆነ ሊቨርፑል ኤም ፎር ቶፕ ፎር ሪቫይቫል አሚድ ኢንኮንሲስተንት ፎርም ሴይስ ማኔጀር ስሎት። ስለዚህ አሰልጣኛቸው ኤርነስት ስሎት ያው ሊቨርፑሎች በአሁኑ ሰዓት ላይ ፕሪሚየር ሊጉን ዋንጫ ማሸነፍ ሳይሆን ከ1 እስከ 4 መውጣት ትኩረታቸው እንደሆነ ነው የተናገረው። በዚህ ቪዲዮ የተለያዩ ዘገባዎች ከዛሬው ጨዋታ በፊት ስለሰጡት አስተያየት የተወሰነውን አቀርብላችኋለሁ፣ ትርጉም ማለት ነው። ስለዚህ በቅድሚያ የምንመለከተው TheTimes.com በድረገጹ ላይ ያወጣውን ጽሁፍ ይሆናል እና የአርዕስተ ዜና ትኩረቱን ያደረገው አሌክሳንደር ኢዛክ እና ቨርትስ ላይ ነው። ስለዚህ ምንድን ነው የሚለው? አይዛክ and ቨርትስ they fail to combine for a single pass ስሎትስ ሌተስት ፕሮብለም። ስለዚህ የስሎት የቅርብ ጊዜ ችግር ምንድን ነው? የሁለቱ ልጆች አለመቀናጀት ነው የሚለው። ሁለቱ አንድ ላይ በተቀናጅተው መጫወት አለመቻላቸውን ነው የሚገልጸው። እነዚህ ሁለቱ ተጫዋቾች በአጠቃላይ 241 ሚሊዮን ፓውንድ በክረምቱ የውድድር ዓመት የወጣባቸው ናቸው። ዋናው ዓላማም ደግሞ የሊቨርፑልን የፊት መስመር ለማጠንከር ነበረ። ነገር ግን ከሰንደርላንድ ጋር በነበራቸው ጨዋታ ሁለቱም ተጫዋቾች አንድም ኳስ ስኬታማ በሆነ መልኩ እንዳልተቀባበሉ ነው የሚገልጽልን። ስለዚህ አሁን ያው የአይዛክ እና የቨርትስን ፕሮብለም ላይ ነው ወይም የሁለቱ ችግር ላይ ነው ያተኮሩት። ስለዚህ በማጥቃት ወይም ደግሞ በፊት መስመሩ ሁለቱ ተጫዋቾች በተለይ ደግሞ የሊቨርፑሉ አሌክሳንደር ኢሳክ እና ፍሎሪያን ቨርትስ ትልቅ ችግር እንዳለባቸው ነው የተናገረው። ያው እንደነገርኳችሁ ዋናው ዓላማ የነበረው ሁለቱ ተጫዋቾች አንድ ላይ ተቀናጅተው ከዛ በኋላ የሊቨርፑልን የፊት መስመር ትራንስፎርም ወይም ደግሞ በቃ ባሪፍ አድርገው ጎሎች እንደገቡ ነው ባጭሩ። ከዛ ግን ከሰንደርላንድ ጋር በነበራቸው ጨዋታ ለ87 ደቂቃ ያህል አንድ ላይ ተጫውተው ዜሮ ኳስ ስኬታማ በሆነ መልኩ መቀባበል አልቻሉም። ስለዚህ አንደኛ ስለ ፖዚሽኒንጋቸውን ያወሩት ሁለቱ ተጫዋቾች በደንብ በቅርበት እየተጫወቱ አለመሆኑን ነው የሚገልጸው። ከዛ በተጨማሪ ደግሞ ሮላቸውን ወይም ደግሞ ከነሱ የሚጠበቀውን ነገር አንደርስታንድ አለማድረጋቸውን ነው የሚገልጸው። ያ ምን ማለት ነው? ሁለቱም ተጫዋቾች አሌክሳንደር ኢሳክ እና ፍሎሪያን ቨርትስ የትክክለኛ መገኘት ያለባቸውን ቦታ እስካሁን ድረስ አላወቁትም ወይም አላገኙትም በማለት ነው አርቲክሉ የሚያወራው። ከዛ በተጨማሪ ደግሞ ስለ ታክቲካል መዋቅሩን ያወራው የሊቨርፑል ሲስተም ወይም ደግሞ አሁን ያለው ስርዓት ለሁለቱ ተጫዋቾች ትክክለኛ መስመር እየዘረጋላቸው እንዳልሆነ ነው ያወራው። ከዛ በተጨማሪ በሁለቱ ተጫዋቾች መካከል ያለው ኬሚስትሪ ወይም ደግሞ የሚታወቃቸው ነገር አለ አይደለ? ልክ ተጫዋቾቹ ለምሳሌ ቡድን አጋራችሁ ኳሱን የሆነ ቦታ ጋር ሲይዘው ከዛ እናንተ የቱ ጋር መሆን እንዳለባችሁ እዛ ጋር ሁለቱ መጣጠም እስካሁን ድረስ እንዳልተጣጣሙ ነው የሚያወራው ማለት ነው። ስለዚህ የሊቨርፑል 241 ሚሊዮን ፓውንድ የወጣበት የፊት መስመር እንደ ማይተዋወቁ ሰዎች ወይም ደግሞ ማይተዋወቁ ተጫዋቾች they're playing like strangers በማለት ነው የገለጸው። ስለዚህ እነሱ ዜሮ ኮኔክሽን ያላቸው፣ ዜሮ መጣጣም፣ ዜሮ ኮምቢኔሽን፣ አንድ ላይ ምንም አይነት ቅንጅት የላቸውም እና ዜሮ threat together ይለናል። ሁለቱ ፍሎሪያን ቨርትስ እና አሌክሳንደር ኢሳክ አሉ ተብሎ የትኛውን ቡድን አይፈራም፣ ምክንያቱም ቅንጅታቸው ዜሮ ስለሆነ እና ይሄ ለኤርነስት ስሎት ሊገነባው ላሰበው የፊት መስመር ይሄ ትልቅ ችግር እንደሆነ ነው የገለጸው። ምክንያቱም ሁለቱ ተጫዋቾች ሊንክ እያደረጉ አይደለም። ምክንያቱም ዋናው ሀሳቡ የነበረው ሁለቱ ተጫዋቾች ሊንክ አድርገው ወይም በአንድ ላይ በቅንጅት እንዲጫወቱ ነበር። ከዛ በተጨማሪ ደግሞ ሮቴት እያደረገ አንዱን ሲያስገባ አንዱን እያሳረፈ ለመጫወት ነበር አላማው። እዛ በተጨማሪ ደግሞ የኤርነስት ስሎት ዓላማ የነበረው እነዚህ ሁለቱ ተጫዋቾች የጎል እድልን እንዲፈጥሩ ነበረ። ነገር ግን ሁለቱ አንድ ላይ በቅንጅት ሳይጫወቱ ሲቀሩ በቃ ሊቨርፑል ፕሪዲክተብል ይሆናል ነው ያለው። ፕሪዲክተብል ማለት በቃ ሊቨርፑል ያው ጎል እንደማያገቡ የታወቀ ይሆናል። ከዛ በተጨማሪ ዲስጆይንትድ ናቸው፣ አንድ ላይ በቅንጅት አይጫወቱም። ከዛ ደግሞ እነሱን ዲፌንድ ማድረግ ቀላል ይሆናል፣ ምክንያቱም ሁለቱ ቅንጅት ስለሌላቸው። ከዛ የፊት መስመሩ ላይ ሁለቱ ተጫዋቾች አደገኛ አይደሉም ወይም አስፈሪ እንዳልሆኑ ነው የሚገልጸው። ስለዚህ በስተመጨረሻ ላይ ይህ ቁጥር ብቻ ሳይሆን ቡድኑ እንደታሰበው ፋንክሽን እያደረገ ወይም እንደታሰበው እየሰራ አይደለም በማለት ነው የሚያወራው ይህ አርቲክል። ስለዚህ ወደ ሮይተርስ በምንመለስበት ጊዜ ያው
እዚህ ጋር ስክሪኑ ላይ እንደምትመለከቱት ሊቨርፑሎች በአሁኑ ሰዓት ላይ ከ1 እስከ 4 ለመውጣት እንደሚጥሩ ነው የሚገልጸው። ምክንያቱም አቋማቸው ኢንኮንሲስተንት ወይም ደግሞ ዘላቂ ያልሆነ አቋም ላይ እንደሆኑ ነው እየገለጸ ያለው። ስለዚህ አርነ ስሎት ምንድን ነው ያለው? ያው ከዛ በፊት ሊቨርፑሎች የት ነው ያሉት የሚለውን እንመልከት። ሊቨርፑሎች በአሁኑ ሰዓት ላይ በ9ኛ ደረጃ ላይ ነው የሚገኙት በፕሪሚየር ሊጉ ከ14 ጨዋታ 22 ነጥቦችን ይዘው ከአርሰናል በ11 ነጥቦች ይርቃሉ። እናም ኤርነ ስሎት ሲጠየቅ ኢትስ ዴፊኒትሊ አወር ፈርስት ኤም ቱ ካም ባክ ቱ ቶፕ 4 በማለት ነው የገለጸው። ከ1 እስከ 4 ባለው ቦታ ላይ ለመምጣት በእርግጥ ያ ዋናው አላማችን ነው በማለት ተናግሯል። ምክንያቱም አሁን ባለንበት ቦታ ደስተኛ አይደለንም በማለት ነው የገለጸው። ያው የሊቨርፑል አሁን ያለበት አቋም ከወጣበት ገንዘብ አንጻር የወጣበትን ዋጋ የሚገልጽ አይደለም ነው የሚለው የሮይተርስ ዘገባ። ምክንያቱም አሁን የምናየው የሊቨርፑል ቡድን 446 ሚሊዮን ፓውንድ ወይም ደግሞ 594.52 ሚሊዮን ዶላር የወጣበት በክረምቱ የዝውውር መስኮት የወጣበት ቡድን መሆኑን ነው እየገለጸ ያለው። ነገር ግን ያው አርነ ስሎት በአሁን ሰዓት ላይ አዲስ የፈረሙት ተጫዋቾች ፍሎሪያን ቨርትዝ፣ ኬርኬዝ እና አሌክሳንደር ኢሳክ ላይ የተወሰነ ለውጥ እያየ መሆኑን የተናገረው። ምንድነው በአሁኑ ሰዓት ላይ መልካም የሚባሉ ነገሮች አሉ በክረምቱ የዝውውር መስኮት ከተገዙት ተጫዋቾች። ያው ፍሎሪያን ቨርትዝ ግልጽ የሆነው ለውጥ ሊሆን ይችላል ነው ያለው። ከኬርኬዝ ነው የምንለው ከሱም ተመሳሳይ ነገር እያየን ያለ ነው በማለት ተናግሯል። ከዛ በተጨማሪ ደግሞ ከአንድ ጨዋታ በፊት አሌክሳንደር ኢሳክ የመጀመሪያ የፕሪሚየር ሊግ ጎሉን አስቆጥሯል። ስለዚህ እነዚህ መልካም ናቸው ብለን የምናተኮርባቸው ሁኔታዎች ናቸው። ነገር ግን ያ አሁን አሌክሳንደር ኢሳክ የመጀመሪያ ጎሉን አግብቶ ሊሆን ይችላል ቢሆንም አሁን መሆን የምንፈልግበት ቦታ ላይ አለመሆናችን ግን ግልጽ ነው በማለት ነው የተናገረው። ያው ከዛ በኋላ ስለ መሐመድ ሳላ ነው ያወራው። መሐመድ ሳላ አሁንም ተቀያሪ ወንበር ላይ አይደለ ያለው። ስለዚህ እሱ ከ19 ጨዋታዎች እስካሁን ድረስ 5 ጎሎችን ማስቆጠር ችሏል በሁሉም ውድድሮች ላይ። እናም ዌስትሃምን 2-0 ሲያሸንፉና ከዛ በተጨማሪ ደግሞ ከሰንደርላንድ ጋር 1-1 ሲወጡ የ33 ዓመቱ የክንፍ ተጫዋች ተቀያሪ ወንበር ላይ ነበረ። ስለዚህ አርነ ስሎት ምንድን ያለው አሁንም የእቅዴ አካል ነው በማለት ነው የተናገረው መሐመድ ሳላን። ስለዚህ he is always in my mind to either start or to come in፣ ወይ የመጀመሪያ ተሰላፊ ለመሆን ወይም ደግሞ ተቀይሮ ለመግባት ሁል ጊዜ ሳላ በአይምሮዬ ውስጥ አለ በማለት ነው የተናገረው። ሲቀጥልም አርነ ስሎት ምንድን ያለው ያ ይገባዋል። ምክንያቱም እስከ ዛሬ ድረስ በነበረው ማለት በተጫዋችነት ህይወቱ በዚህ ቡድን ላይ እና ምክንያቱም መሐመድ ሳላ እስከ 6-7 ዓመታት በዚህ ቡድን ቆይቷል። ስለዚህ እሱን ማሰቤ ምንም የሚገርም ነገር አይደለም በማለት ነው አርነ ስሎት የተናገረው። ስለዚህ ያው በአሁኑ ሰዓት ላይ ሊቨርፑሎች ያው 4ኛ ደረጃ ለመያዝ ትኩረት እንዳላቸው ነው የተናገረው። we know what to expect፣ ምን መጠበቅ እንዳለብን ይገባናል። but what to expect is what we have faced, if not in all games, maybe with the exception of 2 በማለት ነው የተናገረው። I don't know where that comes from። ለማንኛውም አሌክሳንደር ኢሳክ በመጨረሻ ቪዲዮ ከመጨረሴ በፊት ያው አሌክሳንደር ኢሳክ ጥያቄ ተጠይቆ ነበረ አሁን ስላለው አቋም ማለት ነው። እና እሱ ምንድን ያለው እኔም ግራ ገብቶኛል በማለት ነው የተናገረው። ስለዚህ እንደነገርኳችሁ አሌክሳንደር ኢሳክ ጥያቄ ሲጠየቅ እኔም ግራ ገብቶኛል፣ ግን ያው ምክንያቱም I don't know really በእግር ኳስ አንዳንድ ጊዜ ጥሩ አቋም ይኖርሃል፣ አንዳንዴ ደግሞ አይኖርህም። ስለዚህ ያው ጠንክረህ መስራት መቀጠል አለብህ፣ በራስህ ማመንን መቀጠል አለብህ በማለት ነው የተናገረው። ስለዚህ ያው አሌክሳንደር ኢሳክን በተመለከተ አርነ ስሎት ምንድን ያለው አሌክሳንደር ኢሳክን ለ3 ወር ሳይሆን ለ6 ዓመታት ነው ያስፈረም ነው በማለት ነው የተናገረው። we signed Alexander Isak for 6 years not for 3 months በማለት ነው የተናገረው። በጣም ብዙ ጥያቄዎች ሲበዙበት ሰልችቶት ይመስለኛል።
ስለዚህ እስኪ ውጤቱን ዛሬ አብረን የምንመለከተው ነው የሚሆነው።